ሰላም ጤና ይስጥልኝ። ዛሬ ሱራፊኤል ተካ መኪና ርክክብ ልናደርግ ነው። ደስ የሚል ቀን እንግዲህ እንደምትመለከቱት ዝግጅቱ እዚህ ፖፑላር ኤሌክትሮኒክስ አድርገነዋል። አቶ ሱሬ ደግሞ አምሮባቸው መኪናቸው ውስጥ ይገኛሉ። ሱሬን ያባት እንደምን አለ? እንዳትወጣ ሰው እየጠበቀ ነው። እንደምን አለ? አረ አምሮባሃል የኔ እናት እንደምን አለሽ? ደህና ነሽ? እንዴት ነሽ እናቴ? ደህና ነሽ? እንደምን አለሽ? ሱፍ አረ ነው ላንተ ነው እንጂ ለኔ ነው እንዴ? ኦኬ በጣም ያምራል። አምሮባል። እንደምን አለ? ደህና ነህ የኔ አባት? ሃይ እንዴት ነሽ? ደህና ነህ ወይ? ሰላም ነው? ሃይ ናት እንዴት ነሽ? በጣም ደስ ብሎኛል። እኔም በጣም ደስ ብሎኛል። የሚገርም ቀን ዛሬ በእውነት። ይሄ እኮ መስዋዕት የከፈልክበት ፕሮግራም ነው። ሁላችንም ገብቷል። ለህመም የተዳረክበት በጭንቀት እኔ ደግሞ ለራሴ ለብቻዬ ምን ነው በቀረ ተረፈልኝ ለስንት ሰው የሚሆን አልፈነዋል። ለዚህ ቀን በቅተናል። አልፈነዋልና በጣም እጅግ ደስ ብሎኛል። ገብቷል። የታለፈበት መንገድ ራሱ በጣም ደስ የሚያስ እኔም በጣም ደስታ እየተሰማኝ ነው። እና አሁን አንተ ሰው እየጠበቀ ስለሆነ እኔ ዝም ብዬ ልግባ ቀስ ብዬና ከዛ በኋላ ሲጀማምሩ እንትን እናደርጋለን። እሺ አንተ ኮንታክት አድርገኝ። እደውላለሁ። አንተ አይደል የጀመርከው? እንዳስጀመርክ እንጨርሰዋለን። እሺ እኔ እናት እሺ ናይስ ሚት ዩ። እሺ ሹልክ ብዬ ልግባ አሁን ቶሎ ብዬ። እሺ ና ናፒ። እሺ ና ወንድም አለ እንዴት ነህ? ደህና ነህ? እወድሻለሁ። እሺ ጎበዝ እናወራለን በደምብ። ና ቶሎ በል የፈጠነ ማን የኔ አባት እንደምን አለ? ደህና ነህ? አለን ጤና ይስጥልኝ። እንደምን አለ አባቴ? አለን በሰዓት የተገኘው ዛሬ አቶ አብርሃም ግዛው ስንት ታሪክ ሰርተናል እስካሁን። በጣም ሁለተኛ መኪና ሶስተኛ ይመጣል። ግድ ነው። እኔ ነኝ ደህና ነህ? አለ ፈጥኜ የመጣው አይደለ? አዎ ምን ነው መሰለህ ያሰብኩት በክብር እዛ ጋር ባባ ምናምን ስላለ አንተም ለሱ ላይ እንዲቀበሏችሁ ምናምን ብናደርግ ትንሽ ባሉ አድ ለሱሬ እናድርገው። ፎከሱ እሱ ላይ ይሁን፣ ሱሬ ላይ ይሁን። እኔ ያው ካንተ ጋር እኩል ነኝ። ዛሬ ሴሌብሬት ለማድረግ ነው የመጣሁት። ደግሜ እወጣለሁ እንደገና። ፖፑላር ኤሌክትሮኒክስ መተናል። እንግዲህ በጣም ደስ የሚል ቀን፣ ቄጤማው ሁሉ ተበትኗል። እንደምታዩት ቤት ነው የሚሸተው። ማርያምን በጣም ደስ የሚለው ቢግ ጋይ አይሾ ኢትዮጵያ እንኳን አደረሰሽ። the best እንዴት ነህ? ደህና ነህ ወይ ወንድማሞቼ? እንዴት ናችሁ? ተከታዳችሁ አዲስ ስትመጡ እሺ ዌልካም brother thank you for coming። ሰላም ናችሁ ወይ? ተሞ እንዴት ነሽ? ደህና ነሽ? ሰላም እንዴት ነሽ? አባ ደህና ነሽ ወይ? ዌልካም እንኳን ደህና መጣችሁ። አማን እንዴት ነው? ሰላም ነው? አምሮብሽ አንተ አብረጨጨሃል። ተመልከቱልኝ በእናታችሁ እስኪ ፎቶ አብለጨለጭኩ በእናትህ። ወርቅ ሆንኩብሻ። የት አባቱ ዳይመንድ እንጂ ምን አባቱ ወርቅ ነው? ዳይመንድ አተ ፎቶ ቪዲዮ የኔ አባ ፎቶ አለ በዛ አማን ነው አለን ጋይስ ሱራፊኤል ተካን የቀረጸ ወንድማችን ናትናኤል መጥቷል። እንግዲህ ሰርፕራይዝ ነው ያደረገኝ። እኔ አልጠበቅኩም ነበር እውነት ያው ከኔ በላይ ፈጣሪ ነው። ሰው ከፈጣሪ በታች ደግሞ አላወኩም። ያው ያለው ነገር እዛም ጋር እናወራዋለን። ነገር ግን ብቻ እግዚአብሔር ነው ይሄን ያደረገው። ያደረገው ደግሞ እግዚአብሔር ይመስገን። ሌላ ምን እንላለን? ቴንክ ዩ። ደግሞ ሌላ ስጦታ ይዞልኝ መጥቷል። የስጦታ ደግሞ ምንድነው የሚለው? የስጦታ ትንሽ የለውምና አይ ነው ማስታወሻ እንዲሆነው ነው። ዛሬ ጥቁር ቲሸርት ለመግዛት ተንከራርቻለሁ እና ይኸው አየህ የስጦታ ትንሽ የለውም ዜማ ይላል። የኛን የኢትዮጵያን ዜማ መሳሪያዎችን የያዘ ክራርን ይሄ መሰንቆን አንድ ላይ የኛ የሆነውን ነገር አሜዚንግ አይ አፕሪሺየት ዩ ስለመጣ ደስ ብሎኛል። ዛሬ ብዙ ቪዲዮዎች ጠብቁ ከሱ ጋር ጆርናሊስት ነው ደግሞ አይደለ? ታግ አደርጋለሁ እዚህ አካውንት እሺ ይቻላል። ወንድም አለ እሺ ጠንክር የበለጠ በርትተህ ቪዲዮዎች ቅረጽ፣ ጆርናል አድርግ፣ ሰዎችን ኢንተርቪው ታደርጋለህ። let's do it ያ ጠብቁም ሞር ቪዲዮስ let's go ጋይስ። አሁን ሱራፊኤል ተካን ልንቀበለው ነው። አበባ ይዘናል። ከፖፑላር ኤሌክትሮኒክስ እየወጣን ነው ማለት ነው።
እንግዲህ እየወጡ ይገኛሉ። እስቲ ሞቅ ባለ ጭብጨባ ተቀበሏቸው። የታባት ይሄ ነገር መደጋገፍ በተለይ ደግሞ መመሰጋገን ይኖርብናል። ጭብጨባቸው ያንሳል። ምንድነው አቶ ፍሬዲ አጭብጭ እንቀበላት። ቴንክ ዩ ቴንክ ዩ ቴንክ ዩ ቴንክ ዩ ና እንቀበለው። ሱራፌል ተካ አሁን ልንቀበለው ነው ጋይስ። ይህ ሁሉ ሰው እሱን ነው እየጠበቀ ያለው። በዚህኛው መጀመሪያ ባለቤቱ እንግዲህ የኔ ናት ነይ። ይሄው አሜዚንግ አሜዚንግ። ይህ ሁሉ ካሜራ ተደቅኖብሽ አይዞሽ ሱራዬ የኔ አባት። ይሄው በጉጉት እየጠበቀ ነው ሁሉም ሰው የኔ አባት። ኑ እንግባ። አሜዚንግ ለዘ ፍላወር ይሄው እንኳን ደህና መጣችሁ። አሜዚንግ ደህና መጣችሁ። All right, እንግባ. Thank you so much. Yeah. All right. Thank you. እንዴት ፊል እያደረክ ነው ሱራዬ? በጣም ማርያምን የኔ አባት እንኳን ደስ አለ። ክብር ነው ይሄን ያህል ነው የምናከብር የምንወድ ሱራዬ የኔ አባት። ይሄው ለነሱ ቅድሚያ እንስጥና እኔም ችልበታለሁ እንግዲህ የምንችል ኦኬ። ቦታ እሺ፣ ይለፉ አንዴ ይለፉ አንዴ ሱራ ይሄድ የኔ አባት ማርያም አኩርታችኛል ዛሬ። እንካ ውሰድ ፖፑላር የታበ ገና ታሪክ እንሰራለን ከዚህ በኋላ። ዋው እስኪ ቦታ ክሊር አድርገው። ከዚህ በላይ ምን አለ? የኔ አባት የኔ አባት ይኸው ተመሳስለናል ዛሬ መንትዮች መሰላል። ተወድ አበይቲ ኦይ ተባረክ። ቴንክ ዩ ማርያም በብዙ ተባረክ። ቴንክ ዩ ማርያም በብዙ አሜን። ቴንክ ዩ Thank you so much. ደስ ብሎኛል ስላገኘ ዛሬ። አሜን ወንድሜ። Thank you so much. Thank you. ቁርንጭት እንዴት ነሽ? ደህና ነሽ? አሜን። አውራይ ገቡ። እስኪ አንዴ ከዮሲ ጋር ነው ፕሮግራማችንን ለማስጀመር እንዲያስችለን እዚህ አረፍ በሉልን። ወይ አረፍ በል ሱራዬ ነበር የተከበሩ ይነት ፖፑላር ፎቶ ካነሳችሁ በኋላ እባካችሁ እንዳላችሁ ሰው እንዲያይ ህብረተሰቡን እየከለላችሁ ስለሆነ ወደ ኋላ እንድትሆኑልኝ በአክብሮት እጠይቃለሁ። ፕሮግራሙ መጀመር የሚያስችለኝ እናንተ ቦታ ስትይዙ ነው። እነሳሽ ጀግና አሜዚንግ። እናመሰግናለን። ሁላችሁ ቦታ ያዙልን። ይሄን ግራና ቀኝ ክፈቱላቸው ለታዳሚያን። ሱራዬ ነበር ላስቀምጥላቸው እንደ ፍላወር ለአዶናይ ልዩ ሽልማት ስላለን ነው። እንዳልኳችሁ ቅድም እንዳወራ ነው ይሄ ሁለተኛው የመኪና አሰጣጥ እንዲሳካ ቻሌንጅ ምን አዘጋጀ ይችላል አይደለም አዶናይ? እስቲ ይችላል ወይ? Thank you. ይሄ ቃል የገባነው ነገር ተግባራዊ እንዲሆን በማስቻል ረገድ አዶናይ ትልቅ ሚና ተጫውቷልና ፖፑላር ኤሌክትሮኒክስ ለዚህ ደግሞ የዋንጫና የሰርተፊኬት ሽልማት አዘጋጅቶለታል። Thank you. Thank you so much. Thank you. የክሪስታል የዋንጫ ሽልማትም አለው። ዋው ናይስ። ሌሎች ማህበራዊ ኃላፊነቱን እንድትወጣ ፖፑላር ኤሌክትሮኒክስ Thank you so much. አመሰግናለሁ ነበር።
እጅግ አድርገን እናመሰግናለን። እባካችሁ ቦታችሁን ያዙ። ጋጁ ተዋናይ ከያኒ አርቲስት ሱራፌል ተካ ወደዚህ ምጣና ደግሞ ውስጥ የተሰማውን ስሜት ይግለጽ። በእውነት ሰርጌም እንደዚህ አላማረ። እውነቱን ነው። ስለሆነ ሁሉ እግዚአብሔር ይመስገን። አሜን። እግዚአብሔር ክብሩን ይውሰድ። ከሱ በታች ደግሞ ባለቤቴ ክብሩን ትውሰድ። እኔ የምመክራችሁ ያላገባችሁ አግቡ እና ስታገቡ ተግታ የምትጸልይ ሚስት እንዲኖራችሁ እመኛለሁ። በእውነት የእሷ ነው ታውቃታላችሁ። ስሟን አስተዋውቅ እያለኝ ነው። እኔ ከኔ በላይ ትታወቃለች። ገበያነሽ ኃይለ ማርያም ትባላለች። ውዴ በሚል ስሟ ትታወቃለች። ምክንያት ምናልባት በዩቲዩብ በምናምን ታውቋታላችሁ ብዬ አስባለሁ። እወድሻለሁ። ላስተላልፍ የምፈልገው መልእክት እኔ የተሰማኝ ስሜት የተለየ ነው። እኔ በእውነት ሀብታም መሆን አልፈልግም፣ ድሃ መሆንም አልፈልግም። ምናልባት ሀብታም ለመሆን በርካታ አማራጮች ነበሩ፣ ግን ንጽህና ይጎላቸዋል። በእንደዚህ አይነት በአቋራጭ መልኩ ደግሞ ሀብታም ለመሆን ህሊና አይፈቅድም። የተለያየ ዓለም ዙሬያለሁ፣ አውሮፓ፣ አሜሪካ ዙሬያለሁ። መቅረትም አልፈልግም። ባለቤቴ አሜሪካ ሆኜ ስንደዋወል ምን እያሰብክ ነው አለችኝ። አሜሪካ ስላለሁ 1 ዓመት ተኩል ነው የተቀመጥኩትና ምን ታስባለህ አለችኝ። እዚህ እኮ ቲያትር የለም አልኳት። ቲያትር ነው የምወደው ነው፣ ቲያትርን ጥዬ መኖር አልችልም ብዬ ነገርኳት። አፄ ቴዎድሮስን ያክል ጀግና ካራክተር ሰርቼ አገር ልክድ አልችልም። ይሄ ከልቤ ነው። ምክንያቱም አገር ከካድኩማ ከልቤ እየሰራኋቸው አልነበረም ማለት ነው አፄ ቴዎድሮስን እና እሳቸው ከደሜ ጋር ተዋህደዋልና እሳቸውም ራሱ እዛ እንድኖር የሚፈልጉም አይመስለኝም እና ይህንን የነገርኳት። ከዛ በኋላ ተመለሱ፣ ወደ ኢትዮጵያ መጣሁ። በመምጣቴ እናንተን ደጋግ ሰው መልካም ሰው ያገኘሁት ስለመጣሁ ነው እውነት ስለመናገር ምን ለማለት ፈልጌ ነው? እግዚአብሔር ያ ይመርጣል። ማየትም መምረጥም ብቻ ሳይሆን ሰው ይሰጣል። እግዚአብሔር ሰው ነው የሚልከው እንጂ ከላይ ምንም አይነት ነገር የሚልከው ነገር የለም። ሰው ግን እዚህ ይመድብልሃል። ስለዚህ አዶናይ የመሰለን ልጅ እኔ ሰጠኝ። በእውነት በጣም ጥሩ ልጅ ነው። ንጹህ ልብ ያለው ነው። ለዚያ ነው ብዙ ነገሮች የሚሳኩለት በንጽህና ስለሚሰራ ነው። በጣም ንጹህ ልብ ያለው ልጅ ነው። በአጠቃላይ የሰው 4 ነጥብ ሰው ነው። በቃ ሰው እንደዚህ አይነት ሰዎች ነው ደግሞ እኛ የምንፈልገው። ሀገሪቱን ያስፈልጋት እንደዚህ አይነት ሰው ነው፣ ንጹህ ሰው በቃ። ስለዚህ ይሄ ቻሌንጅ ሲጀመር በርካታ የመልካምነት ጥግ ያየሁበት ደጋግ ሰዎችን ያየሁበት ነው። እኔ አሁን ለመዘርዘር ራሱ እስከሚያቅተኝ ድረስ ምክንያቱም ለነዚህ ደጋግ ሰዎች
ያሸከሙኝ ኃላፊነት ከባድ ነው። ኃላፊነቱ በስራ ነው የሚመልሰው። ትልቅ ስራ ላበረክትላቸው መነሳሳቱን ሰጥቶኛል። ይሄ ቻሌንጅ ለካ በህዝብ ልብ ውስጥ አለው የሚለውን ነገር አይቼበታለሁ። እጅግ በጣም ነው የተገረሙት። ከመኪናው ባሻገር ከመኪናው ይልቅ እነዚህ መልካም ሰዎች አግኝቻለሁ። አክባሪን አድናቂን አይቻለሁ። እኔ ቲክቶክ አልጠቀምም ነበር፣ አሁን መጠቀም ጀምሬያለሁ። ቲክቶክ የሰራውን አንድነት መተባበር አይቼዋለሁ። ይህን ቻሌንጅ አንዱ ላይ እንዲመጣ በጣም ጥረት ያደረጉ ቲክቶከሮች ናቸው። በእውነት እኔ የቲክቶክ አድዋ ነው ያየሁት። ከምሬ ነው የቲክቶክ አድዋ። ሁሉም በአንድነት በመተባበር በመተሳሰብ እንደዚህ አይነት ነገር የሚሰሩ ከሆነ አገር የሚቀይሩ ናቸው እነዚህ ወጣቶች። ስለ እውነት ነው የምነግራቸው። የማህበራዊ ሚዲያዎች አገር ይቀይራሉ። የተጣላን አገር ከሀገር እንኳን ያስታርቃሉ። ቦብ ማርሊ እኮ በጊታሩ የተለያዩ ፓርቲዎችን ያስታረቀው በጊታሩ። ስለዚህ እንደዚህ አይነት ማይንድ ያላቸው ወጣቶች አሉ። በእውነት ለኛ መታደል ነው እነዚህ ወጣቶች ማግኘታቸው። ይሄው ፈጠነው እየደረሱልን ነው። ተጨንቆ ቀኑ እየሄደበት ሞት ራሱ መስዋዕት ሊያደርግ ነበር ማለት ይቻላል። በእውነት እኔ ራሱ ተጨንቄ ነበር። ለምን እኔ አይቀርም ለምን አይቀርብኝም ምናምን እስከማለት ደርሼ ነበር። የዚህን ያህል መስዋዕት የሚከፍል ልጅ ነው ይሄ ልጅ። አስቡት እንግዲህ የደረሱለት ቲክቶከሮች ናቸው ከተለያየ ዓለም። እንደሰማሁት ከሆነ ፖፑላር መተው ቀናስ ጨምረው ከዛ እነሱ ባላቸው የፔጅ ብዙ ነገር እየሰሩ ይሄን ስኬት አብቅተውታል። ልጁንም አድነውታል፣ አትርፈውታል ማለት እችላለሁ። እና እኔ ለአዶናይ አንዴ ብታጨበጭቡልኝ ደስ ይለኛል በእውነት። በጣም የሚገርም ልጅ ነው። እንደ ልጅነቱ እድሜውን ነግሯቸዋል አይደል? እንደ ልጅነቱ አይደለም። በጣም ትልቅ ራዕይ ትልቅ ሐሳብ ያለው ልጅ ነው። ወደፊትም ትልቅ ነገር ይሰራል እርግጠኛ ነኝ። ደግሞ ከጎኑ ቆማለሁ ወደፊትም በሚያስፈልገው ሁኔታ። እውነቴን ነው አዶናይ። እኔ ሁለት ሰዎች ትግስቱን ከሰጣችሁኝ እነሱን ላመሰግን ብችል ደስ ይለኛል። መጀመሪያ ይሄ ነገር እንዲጮህ ቫይቡ ከፍተኛ እንዲሆን በሞባይሉ ከርቀት የቀረጸኝን ሰው ታክሲ ሳፈር ናትናኤልን እጅግ በጣም አመሰግናለሁ። ይሄው እዚህ ያለ አዎ ይሄን ሁሉ በጣም ነው የሚገርማችሁ። እኔ ትንሽ ተሰምቶኝ ነበር ያኔ እንዴት ያለ ፈቃድ ይቀርጻል ምናምን ብዬ እና ብዙም ከዛ በኋላ ኮሜንቱን ሳየው እጅግ በጣም እኔ የሚያደንቁ የሚያከብሩ ሰዎች የጻፉት ነውና ምንም ኔጌቲቭ ነገር የለውም። ሁሉም ፖዚቲቭ ነገር ነው የተጻፈውና በዛ ተጽናንቼ ዝም አልኩ እንጂ መጀመሪያ ከርቀት ያነሳኝ እሱ ነው። ታክሲ ውስጥ ሆኖ ምናምን ነው ያነሳኝ እና አጨብጭቡልኝ በእናታችሁ። እና በእውነት በጣም ትልቁን ስራ ሰርቷል እና ሊመሰገን ይገባል። እኛ የምንታወቅበት ትልቁ ስንሞት ነው ወይም ደግሞ ስንታመም ነው። በልመና ነው የምንታመመው፣ በልመና ነው የምንቀበረው። ዛሬ ግን ያ ታሪክ ሆኗል። ሐሳብ በጣም ከሚገባው በላይ ሐሳብ ገብቶኝ ነበር። ይሄ ልጅ አሁንም እንደው በልጅነቱ ደም ብዛት እንዳይዘው ስኳር እንዳይዘው በጣም ነበረ ጸሎታችን ከነቤተሰቤ በጣም ምክንያቱም የኔን የነበረው ጊዜ ስቃዩን አውቀዋለሁ። ታስሮም በነበረበት ጊዜ ደግሞ የነበረው ስቃይ ራሴ ይሰማኝ ነበር። አለመጠየቄ ደግ አድርጌያለሁ። ምክንያቱም መነጋገሪያ መሆን አልፈልግም። እንዳየነው በጣም ደስ ይላል። እስከ መጨረሻ ፕሮግራሙ በጣም የተሳካ ነበረ። በጣም ደስ ይላል። ቤተሰቦቼ ላይክ አትርሱ፣ ኮሜንት አትርሱ፣
ሳብስክራይብ አላደረጋችሁ ቤተሰብ ካላችሁ ደግሞ ሳብስክራይብ አድርጉ። አመሰግናለሁ። መልካም ቀን፣ መልካም ምሽት።